አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጠፍቼ ውዬ እስኪ አሁን ብቅ ልበል ብዬ ነው ናፍቃችሁ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ቅመምዬ በቲክቶክ ስቶሪ ላይ ስትናደዱ ምንድን ነው የምታደርጉት የሚል ነገር የምትበላ እንትን አስቀምጣ እና ስትናደዱ እናንተ ትበላላችሁ ወይስ እንዴት ነው? የብዙ ሰዎች ባህሪ ይለያያል። በነገራችን ላይ እኔ ስናድድ አሁን ለምሳሌ ምግብ አይበላኝም፣ በጣም ነው የሚዘጋኝ፣ አፒታይቴ ሁሉ ይዘጋል። በቃ ምግብ ትዝ አይለኝም ምናምን። አንዳንድ ሰዎች ደግሞ ሲናደዱ ብሉ ብሉ የሚላቸዋልና ብሉ ብሉ የሚላችሁ ጥሩ ነው፣ የምሬን ነው። ተጎጂ የሚሆነው ላይክ እንደኔ አይበላ የሚለው ሰው ነው። እና እናንተስ ምን አይነት ባህሪ ነው ያላችሁ? እስኪ ኮሜንት ላይ ያስቀምጡልኝ ማለት ነው። የምር እኔ በጣም ከተናደርኩኝ ምግብ እየበላሁ እንኳን ከሆነ ያንን ምግብ ለመጨረስ እቸገራለሁ። ጉሮሮዬ ላይ ነው የሚቀረው ማለት ነው። እና ያው አይበላኝም እኔ ስናደር ማለት ነው። ግን አንዳንድ ሰዎች ሲናደዱ እንደውም ከኖርማሉ ጊዜ በተለየ በጣም ይበላሉ። እና እንደዚህ አይነት ሰዎች ጥሩ ነው ማለት ነው፣ ለራሳቸው ጥሩ ነው፣ ይጠቅማል። አይጎዱም፣ አትጎዱም። እንደዚህ አይነት ሰዎች አትጎዱም። እና ቅመምዬም እንደዚህ አይነት ነገር ፖስት አድርጋ ነበርና ይመችሽ ሀይሚዬ እኔ ቆንጆ። በተረፈ ሀይሚዬና ብሩኬ እንግዲህ ትላንትና የሚገርም ሮማንቲክ የሆነ ቪዲዮ ለቀውልን ነበር ማለት ነው። አነሰን ሮማንቲኩ አነሰን እያላችሁ ነበር አንዳንዶቻችሁና ችግር የለውም። ያው የተፈቀደልንን ብቻ ነው እኛ የምናየው። ገባችሁ አይደለም? ደግሞ የኛ ልጆች ጨዋ ስለሆኑ ከዚህ የተለየ ነገር ምናምን ብዙ እንትን አይልምና አሳይተውናል። ማየት ያለብን ነገር አይተናል። በጣም ደስ ብሎናል፣ ተደስተናል ምናምንና በቃ እንደ ቅመምዬ ቅመም ያለች አስተዋይ ምርጥዬ ልጅ እንዴት ነው ምጥንጥን ያለች ልጅ ይስጣችሁ፣ ለወንዶች ማለት ነው። ለሴቶች ደግሞ ሴቶችዬ ደግሞ እንደ ብሩክ አለማየሁ አይነት ተንከባካቢ በቃ ትናንት እንዴት እንደሆነ አይታችኋል አይደለ? ቅመምዬ ስትመጣ ብድግ ብሎ ተቀብሎ አውርዶ ወንበሩን እንደዚህ እንትን ብሎ አስቀምጦ ስሞ በቃ እንክብካቤ ትጠላላችሁ። እና ወንዶች ከብሩኬ ተማሩ። የምሬን ነው። ወንዶች ጨረቃ ፋሚሊ ተቀላቀላችሁ ወንዶች ካላችሁ ለሚስቶቻችሁ እንደዚህ አይነት ነው መሆን ያለባችሁ። በቃ መማር አለባችሁ። የምሬን ነው እንዴ! እንደዚህ በቃ ወንድ ልጅ ሴት ልጅ እንደዚህ ሲንከባከብ እንዴት ደስ እንደሚል እና ሴት ልጅ ደግሞ እንደ ቅመምዬ ቁጥብ ያለች ምርጥዬ በክብሯ የማትደራደር አይነት ሴት ስትሆን እንዴት እንደምታምር በቃ ወንዶችም የሚፈልጉት ይሄን ነው። ሴቶችም የሚፈልጉት ደግሞ ላይክ እንደ ብሩኬ ተንከባካቢ በቃ በትንሽ በትልቁ የሚያከብራት አይነት ወንድ ነው ሴት ልጅ የምትፈልገው። ይሄ አሁን በብዛት ሴት ልጅ ገንዘብ ትፈልጋለች፣ ገንዘብ ትወዳለች ምናምን ይባላል። እኔ አሁን ሜቢ በዚህ ዘመን በዚህ ጊዜ ያው አንዳንድ ሴቶችም ስላሉ እንደዚህ አይነት ሴቶች በዛ ልክ እያያችሁ ይሆናል። ግን ደግሞ እኔ በተፈጥሮ ሴት ልጅ አብዛኛውን የምትፈልገው የሚንከባከባትን ወንድ፣ ጊዜ የሚሰጣትን ወንድ፣ የሚያዳምጣትን ወንድ ነው የምትፈልገው። እና ከምንም በላይ ለሴት ልጅ ክብር ያለው ወንድ እንዴት እንደሚመቸኝ የምሬ ነው። እና ሁላችሁም በሚባል ደረጃ ይመቻችኋል እንደዚህ አይነት ወንድ። እንዴት ይጠላል ወንዶችዬ! እና በቃ እንደዚህ ነው ወንድ ልጅ ማለት እንደዚህ ነው በቃ። እና ከብሩክ አለማየሁ ተማሩ። እንክብካቤ ምናምን እንዴት እንደሚያከብራት፣ እንዴት ክብር እንዳለው፣ እንዴት እንደሚሳሳላት፣ እንዴት እንደሚወዳት በቃ የሚወዳችሁ የሚያፈቅራችሁ ወንድ እንደዚህ ነው በቃ። በትንሽ በትልቁ ያከብራችኋል። በቃ አለ አይደለ? የእናንተን ፍላጎት ነው የሚያስቀድመው። ላይክ ስሜት የማይገዛው ሰው ይሆናል። እና በቃ እንደዛ ነው ውዶችዬ። እንደዚህ አይነት ሰው ይስጠን ለሁላችንም። እውነተኛ ሰው ያድለን ውዶቼ፣ አሚን በሉ። እና ፍቅርን በአካል ያየሁት ሀይሚዬና ብሩኬ ላይ ነው። በቃ ፍቅርን በተግባር ፍቅርን እንደዚህ በደንብ ያየሁት ሀይሚዬና ብሩኬ ላይ ነው። ምክንያቱም እየኖሩት ያለ ነገር ነው። ገባችሁ? እንግዲህ ከታች ጀምረን እየተከታተልናቸው ስንመጣ እያየናቸው የተፋቀሩ፣ እያየናቸው ቁም ነገር ላይ እየደረሱ፣ እያየናቸው ደግሞ ብዙ ትልልቅ ነገሮች ላይ ደርሰው ያስደምሙናል ኢንሻአላህ ማለት ነው። እና ልጅ ወልደው ምናምን በቃ ትልቅ ደረጃ ላይ ደርሰው ማለት ነው። በዚሁ አጋጣሚ ዛሬ ትላንት ማለቴ
አሞራው ቲክቶከሩ ማለት ነው እንግዲህ ባለቤቱ ልበለው እንጂ ያው ቀለበት አድርጎላታል ዞሮ ዞሮ እንግዲህ እና እርጉዝ ነኝ ብላ ምናምን እንዲህ በብርጭቆ ምናምን እያዩ ነበር። ይሄ ሴት ነው ወንድ ነው የሚለውን ነገር ነው መሰለኝና ያው ገረፍ አድርጌ ነው ሌሎች ፖስተውት ገረፍ አድርጌ ነው ያየሁትና ሀይሚዬ እና ብሩኬንም ከነሱ ጋር አብራችሁ እየለጠፋችሁ ፎቶቸው ምናምን ያው እናንተም ውለዱልን ምናምን እናንተም ለዚህ ያብቃችሁ እያላችሁ ነበርና እውነት ነው። ለዚህ ያብቃችሁ ብላችሁ የተመኛችሁ ያበቃችኋል ኢንሻአላህ። ጥሩ ምኞት ነውና አንዳንዶቻችሁ ደግሞ እናንተም እንደዚህ እንትን መሆን አለባችሁ በዚህ ሰዓት ምናምን የምትፈልጉ አላችሁ ልጅ ምናምን ማለት ነውና ምንም ቢሆን ማለት ነው ምንም ብንፈልግኛ እኔ አሁን የሀይሚዬና የነብሩኬን ልጅ ለማየት በጣም ጉጉት ነው ያልኩት ከምንም በላይ ማለት ነው። በጣም ነው ያጓጓኝ ነገር ቢኖር እሱ ነው። ግን ደግሞ ሁሉ ነገር በቸኮል አይደለም። የተረጋጋ ነገር ጥሩ ነውና የረጋ ወተት ቅቤ ይወጣዋል ይባላልና ሁሉም ነገር በሂደትና በጊዜው ነው የሚሆነው። እነዚህ ልጆች በዚህ 1 አመት ውስጥ ነው በቃ እንደዚህ በደንብ እንትን ያሉት ማለት ነው እንጂ ጩጬ እያሉ ምናምን ያለውን ነገር አይታችኋል። ገና ልጅ ናቸው ምናምንና ገና ልጅ ናቸው ስላችሁ አሁን ላይ ለመጋባትም ሆነ ልጅ ለመውለድ ያንሳሉ ማለት አይደለም። ግን ያን ያክል በዚህ ልክ የሚያስቸኩል ነገር ምንም የለም ለማለት ያክል ነው ውዶችዬ። አሁን በመጀመሪያ ደግሞ የሚቀድም ነገር አለ። እሱን ነገር ማስቀደም መቻል አለባቸው። ያስቀድሙታል ደግሞ ብሩኬም እሱን ነገር ማስቀደም ስለሚፈልግ ነው ነገሮችን በሂደት ማድረግ የሚፈልገው ማለት ነው። ሀይሚዬም ሽማግሌ ተልኮ ምናምን ያው ሜቢ ከካሜራ ጀርባ የተጨረሰ ነገር ሊኖር ይችላል፣ እኛ አናቅም። ግን በምናየው ቪዲዮ ልክ ደግሞ ላይክ ሀይሚዬም ሽማግሌ ተልኮ ጥሎች ተጥሎ ምናምን አለ አይደለ? በእንደዚህ አይነት መንገድ ትወጣለች። ከዛ በኋላ ደግሞ ብሩክ አለማየሁ ይቀበልና ደግሞ በቃ ከዛ እኛ የምንፈልገው ነገሮች በሙሉ ይመጣል። 4 ልጆች ይመጣሉ ምናምን በቃ እና ውዶች ለዚህ ክብር ለዚህ ቁም ነገር ያብቃችሁ ጨረቃዎቻችን፣ የኔ ውዶች። በጣም ብዙዎቻችን ለዚህ ነገር በጣም ጓጉተናል። እሱም ደግሞ ኢንሻአላህ በቅርቡ ሰርጉን ከዛ ደግሞ ልጅ ምናምን እያለ በሂደት ይሆናል ማለት ነው ውዶቼ። እና እንደዛ እያላችሁ ነበር፣ አናቻኩላቸው ሆ። ስለዚህ መቻኮል ምናምን ነገር አስፈላጊ አይደለም። ተረጋግተው ቀስ ብለው እነሱ ያሰቡትና ያቀሉት ነገር አለ፣ በዛ ጊዜ ያደርጉታል ማለት ነው ውዶችዬ። ብቻ ሰላማችሁ ብዝዝት ይበልልን፣ ከክፉ ከምቀኛ ከሁሉም ከመጥፎ ነገሮች ሁሉ አላህ ይጠብቅልን፣ ፈጣሪ ይጠብቃቸው በያሉበት። ሌላው ነገር ደግሞ እኔ በጣም ግርም የምትሉኝ ነገር ማለት ነው ፎቶ የምትቆርጡት ለምንድን ነው የምትቆርጡት? አንዳች ይቁረጣችሁና ማለት ነው አንድ ላይ የተነሱትን ትናንት እንዴት አባቱ የሚያምር ፎቶ እንደዚህ አንድ ላይ ሀይሚዬና ብሩኬ የተነሱትን ፎቶ እየቆረጣችሁ የምትፖስቱ ምናችሁ ነው የሚያማችሁ? ግን እንዴ የሰው ልጅ እኮ ፎቶ ከፈለገ አሁን ብዙ ፎቶ ለብቻቸው የተነሱት ፎቶ አለ ሀይሚዬም ብሩኬም። ለምን እሱን አትፖስቱም? የሀይሚዬንም የምትቆርጡ አላችሁ፣ የብሩኬንም የምትቆርጡ አላችሁ ምናምን ምን ሺ ነው? ኧረ በጣም የሚያስጠላ ነገር ነው፣ የምሬ ነው። እና ምንድን ነው አሁን ፎቶ ቆረጣችሁ አልቆረጣችሁ እነሱ እንደሆነ አንድ ናቸው። ምን እንዴ ምንድነው ሀሳባችሁ? አልገባኝም። በቃ እኔ እንጃ አላቅም። ይሄ የሚያሳሳ ፎቶ፣ በጣም የሚገርም ፎቶ ለመቁረጥ ስታስቡ እንዴት እጃችሁ ይሻላችሁ? የሚያስጠላ እንትን አለ በቃ። እና እንደዛ አታደርጉ፣ ፎቶ አትቆረጡ። የእያንዳንዳቸውን ፎቶ መፖሰት የምትፈልጉ ከሆነ ለግላቸው ነፍ ፎቶ አላቸው፣ ለግል ተነስተው የፖሰቱት ማለት ነው። እና እኔ አላቅም ብቻ እኔ ለእናንተ ምን አይነት ቃል ዝም ማለት ይሻላል መሰለኝ። አንዳንዴ ስትናገሩ ይብስባችኋል። ብቻ ልቦና ይስጣችሁ እንደዚህ አይነት የተጨማለቃችሁ ሰዎች ማለት ነው። በሁለቱም ሳይድ በሀይሚዬም በብሩኬም ያላችሁ አላችሁ። የሀይሚዬንም ፎቶ የምቆርጡ የብሩኬንም ፎቶ የምቆርጡ ደህና ነበራችሁ፣ ደግሞ ታነሳባችሁ አሁን። እና ለማንኛውም ይመቻችሁ። ሌሎቻችሁ ሰላማችሁ ብዝዝት ይበልልኝ። መልካም ምሽት። ባይ ባይ።